يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. بسم الله الرحمن الرحيم. الحمد لله رب العالمين وبه نستعين على أمور الدنيا والدين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. ودنا يتكبراتشو هي حنيف ملتي ميديا تكتاتاوش يا الله سبحانه وتعالى السلام إذنتنا رديت كنا أنت أيلي يالكوين بصوم كم من نيزحتشو ليو يسنا مقبار تمرتوش محكل የተወሰነውን እየተመለከተን ያለነው ዛሬ ክፍል 4 ነው ይጀላችሁ የምቀርበው። በአራተኛ ክፍል ላይ የምናነሳው ጾም የሚያስተምረን ምንድነው ከተባለ ልባችን በተለያዩ ሸሃዋቶችና ስሜታዊ ነገሮች ጥልቅ እንዳይል ሐላል በሆኑ ነገሮች ላይ ራሱ ቁጥብ መሆን እንዲችል የሚያስተምር ልዩ የትምህርት መድረክ ነው ማለት ነው። ብዙ የስነ ምግባር ጥሰቶች የሚመጡት ከልብ መድረቅ ምክንያት ነው ማለት ነው። የልብ መድረቅ አንዱ መነሻ ምክንያት ደግሞ ምንድነው ሲባል ያው ከዒባዳ ከአላህ Subhanahu Wa Ta'ala ዒባዳ መራቅ እንዳለ ሆኖ እንዲሁም ደግሞ ምግብና መጠጥ ማብዛት ነው ማለት ነው። ሰው ምግብ ሲያበዛ መጠጥ ሲያበዛ እንግዲህ እንደሚታወቀው ነብዩ አለይሂ ሰላቱ ወሰለም ብለዋል የሸይጣን በሰው ልጅ የደም መሄጃ ላይ በሙሉ ይሄዳል ብለዋል ነብዩ አለይሂ ሰላቱ ወሰለም ኢነ الشيطان يجري من ابن ادم مجرى الدم ሸይጣን በሰው ልጅ የደም ስር መሄጃ ላይ በሙሉ በደም ስሩ ውስጥ ሸይጣን ይሄዳል የመሄድ ብቃት ተሰጥቶታል ብለዋል። እንግዲህ ሰው ሲራብ ሲጠማ እነኚህ የደም ስሮች ስለሚጠቡ ብዙ መጓጓዝ አይችልም ማለት ነው። ነገር ግን ሲበላና ሲጣቀም ይሄ መጓጓዣዎቹ በሙሉ በጣም ክፍት ስለሚሆኑ እንደፈለገ ሸይጣን እየገባ የሰው ልጅ ለማዘዝና ይሄን ስራ ይሄን አትስራ እያለ የሱን ስሜት ተከታይ እንዲሆን ያደርገዋል ማለት ነው። ታዲያ ጾም በሚጾምበት ሰዓት ላይ ከእንዲህ አይነት የሸይጣናዊ ትዕዛዛቶች የመቆጠብ እድሉ እጅግ በጣም የሰፋ ይሆናል ማለት ነው። ለአላህ Subhanahu Wa Ta'ala ትዕዛዛቶች የተገራ ይሆናል። አእምሮን የተጠቀመ እያስተዋለ ነገሮችን የመስራት ነገር ይመጣል። በዚህ ደግሞ በርካታ ስነ ምግባሮችን ማረምና ማስተካከል ይችላል ማለት ነው። ስለዚህ አንዱ በጾም የምናገኘው ትምህርት ምንድነው ሲባል በእንዲህ አይነት መልኩ ከምግብና ከመጠጥ እየተቆጠብን ከጸያፍ ነገሮች መቆጠብ የምንችልባቸው ነገሮች ይመቻቻሉ። ከሸይጣን ጋር ያለን ግንኙነት ደግሞ እየራቀ ይመጣል ማለት ነው። በዚህም ታዲያ አላህ Subhanahu Wa Ta'ala ምን ያስተምረናል? ምግብ መቀነስ መጠጥ መቀነስ ለአላህ Subhanahu Wa Ta'ala ልዩ ባህሪያ እንደሆነና እንዲሁም ደግሞ ከሸይጣን ጋር ያለን ግንኙነት የተቋረጠ እንዲሆን የበለጠ አጋዥ ነገር መሆኑን እንማርበታለን። በዚህ አጋጣሚ ብዙ ስነ ምግባሮችን መያዝና መጠቀም እንችላለን። ሌላው በጾም የምንማረው መልካም ተግባር ምንድነው ከተባለ ሒፍዙ አልሊሳን ምላስን መጠበቅ። እንግዲህ ምላስ የሚባለው ነገር የአካላቶቻችን ሁሉ ዋና አዛዥ ብንለው ብዙ የሚከፋ አይደለም። እንደውም አንዳንድ ዑለማው ሰለፍ ምን ይላሉ? የሰውነት አካላቶቻችን በሙሉ ለምላስ ጠዋት በነጋ ቁጥር ሁሉ ጊዜ ኃላፊነት ይሰጡታል። አደራህን ቀጥበል፣ አንተ ከተጣመምክ አብረን ሁላችንም የምንጣመም ነን፣ አንተ ከተቀናህ ደግሞ አብረን ሁላችንም የምንቀና ነን ይላሉ። ምክንያቱም ምንድነው ከተባለ በምላስ በጣም የተደጋገመ የሆነ ነገር ልብን ይቆጣጠራል። ከዛ በኋላ ልብን ከተቆጣጠረ በኋላ አካላችንን በሙሉ ይቆጣጠረናል። ስለዚህ በምላሳችን የምንደጋግመውን ነገር መቆጣጠር ይኖርብናል። ጸያፍ ነገሮችን አላህ Subhanahu Wa Ta'ala የከለከላቸውን ነገሮች ከመናገር መቆጠብ መቻል ይኖርብናል። ጾም ደግሞ የዚህ አይነተኛ ትምህርት ቤት ነው። መልእክተኛው አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala እንዲህ አለ ይላሉ من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه وشرابه የአላህ መልእክተኛ አለይሂ ሰላቱ ወሰለም ምን አሉ? የውሸት ንግግርንና በአጠቃላይ አላህ Subhanahu Wa Ta'ala የከለከላቸው ንግግሮችን ያልተወ የሆነ ሰው ጾሞ በመዋሉ ከመብላትና ከመጠጣት መከልከሉ ለአላህ Subhanahu Wa Ta'ala ምንም ደንታው አይደለም ይላል። فليس لله حاجة في أن يدع طعامه وشرابه መብላትና መጠጣቱን ከመተው አላህ ምንም ጉዳይ የለውም ይላል።
ታዲያ አላህ ሱብሓነሁ ወተዓላ ከኛ የሚፈልገው ነገር ምንድነው ስንጾም ከተባለ ከእንዲህ አይነት ጸያፍ ነገሮች መቆጠብ ነው። ስለዚህ ረመዳን ወሩን ሙሉ ተለማምዶ በጣም ልምምድ አድርጎ ምላሱን መቆጠብ የቻለ የሆነ ሰው ከዛ በኋላ ላሉት ደግሞ ያው መቆጠብ ይችላል የሚለውን ነገር ምላሴን መያዝ ይችላል የሚለውን ነገር ትምህርት ስለወሰደ ከዛ በኋላ ባለው ላይ ራሱን የሚቆጠብ ንግግሩን የሚያስተውል ይሆናል ማለት ነው። ብዙ ጊዜ ሰዎች በዱላ ወይም ደግሞ በጉልበት በምናምን ከሚሰብሩት የበለጠ በምላስ የሚሰብሩት በጣም የሚያሳመምና የሚከብድ ነውና ምላሳችንን መቆጠብ መቻል ይኖርብናል። መልእክተኛው አለይሂ ሰላቱ ወሰላም ጀነት የሚያስገቡ ከጀሃነም የሚያድኑ የሆኑ ተግባራቶችን ተጠይቀው ካብራሩ በኋላ የነኚህ ነገሮች ሁሉ መቆጣጠሪያ ምን እንደሆነ አልነግርህምን አሉ መልእክተኛው አለይሂ ሰላቱ ወሰላም ለሙዓዝ ኢብኑ ጀበል። በላ ንገሩኝ ሲላቸው ምላሳቸውን እያያዙ ምን አሉ? ኩፈ ዐለይከ ሃዛ ይህንን ምላስህን አደራ አሉት መልእክተኛው አለይሂ ሰላቱ ወሰላም። እሱን ቆጥብ፣ እሱን ያዝ ማለታቸው ነው። እሱ ምን አላቸው? ወኢና ለሙአኸዙነ ቢማ ነተከለም እኛ በምንናገረው ነገር አላህ ፊት የምንያዝ የምንጠየቅ ነን ብሎ ሲጠይቃቸው ምን አሉ? ተኪለትከ ኡሙከ ያ ሙዓዝ ወህል የኩቡ ናሰ ዐላ መናኺሪሂም አው ዐላ ውጁሂሂም ኢላ ሐሳኢዱ አልሲነቲሂም አሉ መልእክተኛው አለይሂ ሰላቱ ወሰላም። እናትህ ተጣህና ሙዓዝ ሆይ ሰዎችን በአፍጢማቸው ወይም በፊታቸው ጀሃነም ላይ እንዲደፉ እንዲጎተቱ የሚያደርጋቸው በምላሳቸው ያጨዱት እንጂ ሌላ ነገር አለን ብለው መልእክተኛው አለይሂ ሰላቱ ወሰላም በምላስ የሚታጨዱ በርካታ ወንጀሎች ብዙ ሰዎችን ለእሳት ማገዶ የሚያደርጉ መሆናቸውን መልእክተኛው አለይሂ ሰላቱ ወሰላም አመላክተዋል ማለት ነው። ወሊሃዛ ከኛ የሚጠበቀውና በጾምም የምንማረው ትልቁ ትምህርት ምንድነው? ሒፍዙ አልሊሳን ምላስን መጠበቅ ነው። ምላስን ከመጥፎ ነገር መቆጠብና መጠበቅ ደግሞ የሥነ ምግባር ሁሉ ትልቁ መንገድና አይነት ነው ማለት ነው። ወላሁ ተዓላ አዕላ ወአዕለም። ሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅማዒን።